ታዲያ እንዴት ነው? ውበቷ አልወጣብህም? አዎ ወይ እንዴ ኤቢ እኮ ድሮም ቆንጆ ናት። እናንተ ምን እያሰብክ ነው? ያው አባቱ እኮ ከኛ ጋር መዛመድ ይፈልጋል። ከምሬ ነው ናታን። ያው ከዳጣ ጋር ምንም አይነት ግንኙነት የለኝም ብለኸኛል። ኤቢዬ ስትመረቅ ምን እያሰብክ ነው? ናታን አትፍራኝ። እኔ ማወቅ የምፈልገው እውነቱን ብቻ ነው። ከኤቢ ጋር መጋባት ትፈልጋለህ አትፈልግም? ያው እሷ እንደምትወድ አውቃለሁ። አንተም ብትሆን ከእሷ ጋር ረጅም ጊዜ አሳልፈሃል። ቆይ ምንድን ነው የምታስበው? እሺ በቃ ኤቢ ዳጣ እንዳትመጣ ሂጂ። መጣሁ። ተነስ አብረን ነው የምንሄደው። በእናትሽ ኤቢ ለምንድን ነው የምታስጨንቂኝ? በቃ ሂጂ እመጣለሁ አልኩሽ አይደል እንዴ? እሺ በቃ እኔ ሄዳለሁ። ይቅርታ ግን ደግሞ ና እየተባልክ ነው። አይባልም ኤቢ። እኔ አንቺን በማንም አላወዳደርሽም። አንቺ እነ ቃጅል እንኳን ድጋሚ ቢፈጠሩ እነ ሞናሊዛ ድጋሚ ቢፈጠሩ ከማንም ጋር አላወዳደርሽም። አድርቅ ስለም እንደምታወራው ጀመር። በቃ እኔ ላገባ እኔ ነርሳኝ። በቃ እኔ አልችልም። እኔ አንቺን መርሳት አልችልም። እኔ ሞቼ ድጋሚ ቢፈጠር እንኳን አንቺን መርሳት አልችልም። ናታን እዚህ ቤት ከመጣ በጣም የተለወጠ፣ ለዚህ ደግሞ ትልቁ አርአያው አንተ ነህ ማለት ነው። ወንጠላውሽ እንደ ሰፌድ ቆሎ ሁሉም አፈሰሽ። አረ ነው ትሰማኛለህ? እንደ ሰፌድ ቆሎ ሁሉ ካፈሰኝ እንደ ገብስ ማሳ ጠባቂ ስጠኝ። እንደ ገብስ ማሳ በሰጥሽ ጠባቂ ሀብታምና ድሃ ልታስተላልቂ። ኧረ እባክህ ሀብታምና ድሃ ምን አስተናንቋቸው? እኔ አይደለሁም ወይ እናቴ ተራማስ ይዛቸው? ኧረ አንቺ ኮሳሳ ለካ አደገኛ ሰው ነሽ። ራስ ይዛቸዋለሁ ነው ያልሽ? እና እኔ ለዛ ወርቅ ነኝ። እሺ እኔም ቁም ነገር ነው እያወራሁ ያለሁት። አላውቅም ዳጣ፣ እኔ አሁን እየጨነቀኝ ነው። በቃ ለአባዬ መናገር አለብን። ምን ብለን ነው የምንናገረው? በቃ እንድትዋደድን ነው ከኔ ጋር እና ሌላ ሰው ወደድኩ እንዴ? ማርታ ዛሬ ናታንን እንግዲህ ጠንከር ያለ ጥያቄ ነው ያቀረበችለት። ጥያቄው ምንድነው የሚለው እንግዲህ አብጌል ደረጃ አሁን ላይ እንዴት ተቀየረች አይተሃል፣ ስለዚህ እንዴት አየሃት በማለት ነበር ጥያቄውን ያቀረበችለት። ናታንም ደግሞ እንግዲህ የታየውን እውነት በዛ ላይም ደግሞ እንዳንድ እናት ይሰማታል ብሎ ያሰበውን ስሜት እንግዲህ ለመግለጽ ተገዷል ማለት ነው። አይ አብጌል አዎ በጣም ጥሩ ላይ ናት። በእርግጥ ይሄ የሚካድ ሀቅ አይደለም፣ እውነት ነው። ተቀይራለች፣ ተለውጣለች። አዎ እና ደስ በሚል ሁኔታ እንግዲህ አዎ አብጌል አሁን ላይ በጣም ተቀይራለች፣ በጣም ተለውጣለች፣ በጣም ትልቅ ለውጥ አሳይታለች እና በዚህም እኔም ደስተኛ ነኝ በማለት እንግዲህ ገልጾላታል። ወይዘሮ ማርታ እንግዲህ ስትሰማ እሷ ሌላ ስሜት ነው የተሰማት። ምንድነው እሱ ተለውጣለች ሲላት እንግዲህ መጀመሪያ ላይ ከተለወጥሽ አገባሻለሁ ብሎኛል ናታን ብላ እሷም ነግራት ስለነበር፣ ሁለተኛ ደግሞ ናታን በዚህ ጸባይዋ ሊፈልጋት እንደማይችል ሁላቸውም ጠንቅቀው ስለሚያውቁ በዛ አማካኝነት እንግዲህ ያለውን ስሜቷን አሁን እንዴት አየሃት ስትለው አይ በጣም አሪፍ ላይ ናት። አሁን ላይ እኮ ኤቢ በጣም ተለውጣለች። በፊት ቆንጆ ነበረች፣ አሁን ደግሞ የበለጠ በጣም ቆንጆ ሆናለች። ከሁሉም በላይ ደግሞ ለሰው ልጅ ከመልክ በላይ ጸባይ አይደል እንዴ ሰው ልጅ ውበቱን የሚያሳምረው። ስለዚህ በዛ አማካኝነት እንግዲህ አሪፍ ሆናለች እያላት ነበረ። በዛም እንግዲህ እሷን በጣም ነው ደስ ያላት ማለት ነው። ቤተሰቦቻችን በጣም ከሚባለው በላይ ነው እንግዲህ በጣም ደስተኛ የሆነችው። በጣም ይሄ ነው የሚባል አይደለም፣ ደስታዋ ሙሉ ነው ማለት ነው። በጣም ደስ ይል ነበረ፣ በጣም ደስ ብሏታል። እሷም ደስታዋን እንግዲህ በእንትን እየገለጸች ነበረ። እና እንዴት አየኸው አንተስ ምን አሰብክ? ሁኔታዋን ስታየው ምን አሰብክ አንተ? እንዴት ነው የሆነ ነገሯ ደስ አላለህም? የወደፊትስ ምን አሰብክ? ምን ተሰማህ? ያው ኤቢዬ ታውቃለህ፣ እኔም ደግሞ አሁን ላይ ትምህርቷ ስትጨርስ ቀለበት ልታስር እንደምትፈልግ ታውቃለህ። አሁን ደግሞ ትምህርቷ እየጨረሰች ስለሆነ ያው የምርቃኗ ደግሞ ቀለበት ለማሰር እንደምትፈልግ ታውቃለህ። ስለዚህ እና አሰብክ ናታንዬ እያለችው ነበርና እንግዲህ ናታን በጣም ነው ግራ የገባው፣ ደንግጧል። እውነት ለመናገር እንደሚታወቀው አብጌልን አይወዳትም ጭራሽ፣ ምንም ፍቅሩ የለውም እሷ ግን ተወደዋለች፣ እንደምትወደው ሁሉም ሰው ያውቃል። ለዛም ነው ብዙ ጊዜ እልክ የምትጋባው ደራ የምትጋባው የምትናደደው። በዛ አማካኝነት እንግዲህ ያው ታውቃለህ እሷም እንደምትወድህ እናንተ ምን አሰብክ እያለችው ነበርና ማርታ እሱ ምንድነው ያላት? አይ ምንም አላሰብኩም ምናም ሲላት ነበረ። ግን አሁን ዛሬ አይ በቃ የመጨረሻ እንድትነግረኝ እፈልጋለሁ። በቃ ኤቢዬን ካሁን በኋላ ድሬ በዛ ላይ ደግሞ ያንተም አባትህ ከኛ ጋር መዛመድ በጣም ነው የሚፈልገው። ስለዚህ በቃ ተጋቡና እንግዲህ ምናም እያለችው ነበርና ናታን በጣም ነው ያፈረው።
አፍሯል፣ ፈርቷል፣ ጀስት ደንግጧል ማለት ነው ቤተሰቦቻችን። ምክንያቱም ይሄን ነገር እሱ ስላልጠበቀ ይሄንንም ወሬ መስማት ስለማይፈልግ ማለት ነው ውድ ቤተሰቦቻችን። በዛ አማካኝነት እንግዲህ እሷ እንደዛ ስትለው በጣም ነው ፍርሃትና የድንጋጤ ስሜት የተሰማው። ምክንያቱም እሚላት ነው የሚጠፋው። ያው በፊት ጀምሮ እንኳን አይደለም ማርታን ይቅርና አብጌል ራሱ ይሄን አይነት ነገር ስታወራበት እንደዚህ አይነት ነገር ወሬ ስታነሳ ይደነግጣል። ናታን እንደምታውቁት መታ እንግዲህ አባዬና እማዬ እኮ ስላንተ እያወሩ ብላ መጀመሪያ ስታወራው አብጌል ምን አወሩ ሲላት በቃ ስላንተ መልካምነት፣ ስላንተ ጥሩነት፣ በዛ ላይ ደግሞ ቀጣይ ምን አይነት ጥሩ ለልጆቹ ጥሩ አባት ለሚስቱ ምርጥ ባል እንደሚሆን ስላንተ እያወሩ ነበረ ስትለው ነበርና ኦኬ እና ታዩ በቃ ይሄን ነገር ማውራት አልፈልግም። ስለዚህ እንደዚህ ሲያወሩ ስሰማ ደግሞ እኔ በጣም ሌላ እንትን አደረብኝ፣ ደስ የሚል ስሜት አደረብኝ እያለችው ነበርና በዛ እንግዲህ በጣም ተደስቷል ማለት ነው ቤተሰቦቻችን። እሱ ያኔ በቃ እንደዛ ብዙ እንድትገልጽለት አልፈለገም። ለምን ያው ስሜቷን ስለሚያውቅ። በዛ ላይ ደግሞ እኔ እንደምታውቀው በቅርቡ አግብቼ እናትና ለአባቴ ልጅ ማሳቀፍ ፈልጋለሁ፣ ደስታቸው ሙሉ ላደርግላቸው ፈልጋለሁ። እንደሚታወቀው ወንድ ልጅ የላቸውም እና እንደ እግዚአብሔር ፈቃድ የወንድ ልጅ አባቴንም እናቴንም ደግሞ የወንድ ልጅ አያት እንዲሆኑልኝ ይፈልግ ነበረ። ግን አዲያ ምን ዋጋ አለው ብላ ነው እንግዲህ የገለጸችለት እና ናታን በዚህ እንትን እያለች ነበርና በዚህ ያን ያወሩ አጋጣሚ ዳጣ መጣች ማለት ነው። ዳጣ ስትመጣ ምንድነው የሆነው? ምንድነው? ምን እያረጋችሁ ነው? ምን እያወራችሁ ነበር ስትላቸው አብጌል በጣም ስለተናደደ ስሜታዊ ስለሆነች እንግዲህ ተነስታ ነው ሄደችው። እሷ ስትሄድ ናታን ምንም አላለም። እሷ ተነስታ ስትሄድ ናታንን አብጌልን ምን ሆና ነው አብጌል ምን ሆናችሁ ነው ስትለው ምን እያወራችሁ ነበር ስትለው ዳጣ ምንድነው ያላት? ስለምን እያወራችሁ ነበር ስትለው ስለ ልጅ ነው ያላት። እና የምን ልጅ ማለት ስትለው ስለ ልጅ መውለድ እያላት ነበረና እንግዲህ እቺ ልጅ እስካሁን ድረስ ተወደኛለች፣ እኔ በቃ ታውን እኔ ተወጣለች ብዬ ብዙ መከርኩኝ፣ ግን ምን ማድረግ አልቻልኩም። አሁንስ ይሄ ጭራሽ እየባሰባት እሷም እየተጎዳች ነው። እስካሁን ድረስ ታፈቅረኛለች፣ ስለዚህ ምን ላድርግ እያላት ነበርና እሷም እንግዲህ ምንድን ያለችው አይ ምንም ላድርግ አልችልም፣ ምን ማድረግ ታዲያ እችላለሁኝ እያለችው ነበረ። በጣም ነበረ እና ስለዚህ የምትፈልገው በብርቃን ዋለት ቀለበት እንድታስርላት ነው። ቀለበቱን ሰርላታ ታዲያ ሌላ ምንም ማድረግ አልችልም ነው ያለችው ዳጣና በጣም እንዴ ምን ማለት ነው ዳጣ ታዲያ ምንድነው ምን ልታደርግ ነበር የፈለከው ስትለው እንግዲህ በቃ አንቺ መፍትሄ ስጭኝ እያልኩሽ አይደል እንዴ ሲላት አይ እኔ ልሰጥህ የምችለው ይሄንን ነው ቀለበቱን አድርግላት። ለማን ሲላት ለአብጌል ነው። ታዲያ ለማን እልሃለሁ ስትለው እንዴ ምን ማለት ነው? እኔ ለምን እንደዚህ ይሆናል? እንደዛ ማቱ ቀልዱን ታዩና ለአባዬ በቃ መናገር አለብን ሲላት ነበርና ማለት ምን ብለህ ትናገራለህ ስትለው በቃ ምን ብለህ ነው የምትናገረው ስትለው እንዴ አንቺ እንዳፈቀርኩሽ ነው ሲላት ማን እኔ ነው እንዴ ተፋቀርን ሲላት ማንን ስትለው አንቺ ነው ሌላ ሰው ታዲያ ማን አፍቅር ያለው ሲላት እንዴ ምን ማለት ነው ደግሞ እኔ እንዴት አድርጌ ነው እንትን ምለው ማለት እንዴት ነው የምን ማፍቀር ነው የምታወራው ብላ ነው እንግዲህ የደነገጠችው። ከዛ በኋላ እንግዲህ ቤተሰቦቻችን በጣም ከባድ ነገር ነበረ የሆነው ነገር በጣም ነው እንትን ያለችው። ዳጣም በጣም ነው ከፍቷታል። አብጌልም ይሄን ሰው ጭራሽ ባለፈው ደህና እንደውም ለዳጣ እያሰበችላት ምናምን ነበረ። ግን አሁን በቃ እኔ እንጃ እኔ ስሜቷ በቃ ማለት መተው አትፈልግም። ምክንያቱም በጣም ስለምትወደው መተው አትፈልግም። ሲቀጥል ደግሞ እሱ ራሱ ማን እንደሚመርጥ ታውቃለች። ግን ብቻ ተስፋ ላለመቁረጥ የምታደርገው ነገር በጣም ረጅምና ትልቅ ነገር ነው። ብዙ ነገር ነው የምትሞክረው። ብዙ ነገሮችን ታደርጋለች። በቃ ብዙ ነገር ትሞክራለች። ግን ያው ከባድ ነው ያለው ነገር። እንግዲህ እሷም ከስሜቷ ጋር የታገለች ነው። ዳጣም ደግሞ እንግዲህ ያው ታውቃላችሁ ለናታን ያላትን ፍቅር ፍራቸዋንም ብዙ ነገር ተናግራለች። አሁን ደግሞ እንግዲህ በመጨረሻ ወይዘሮ ማርታ እንዴት ነው ብላ ናታንን ጠይቀዋለች። ናታን እዚህ ጋር የናታን ችግሩም እንደታውቃላችሁ ቁርጥ ያለ አጭር የሆነ መልስ አይሰጥም። በጣም መጥፎ ባህሪው እሱ ነው። ለአብጌልም አሁን የሆነ ነገር ስታነሳ አብጌል በፍጹም እንዳታስቢው በቃ እኔን አንቺን አልወድሽም አላፈቅርሽም አልኩሽ አይደል ምናምን ብሎ ስሬስ የሆነ መልስ አይደለም የሚሰጣት። በቃ ታይ በቃ ስለዛ እናወራ ወይ ተነስቶ ሄዲት ወይ የሆነ ነገር ነው የሚያደርገው። እና ማርታ ማውን ስትጠይቀው
እውነታውን ንገረኝ፣ አትሸሽገኝ። ከዳጣ ጋር ምንም ግንኙነት እንደሌላችሁ ነግረኛል ነው ያለችውና እዚህ ጋር አሁንም በቃ ነገሮችን አለባብሶ መሄድ ነው የሚፈልገው፣ እንዳፈረ እንደፈራ አስመስሎ። ይሄ ደግሞ በጣም ከባድ ነው፣ መስዋዕትነት ያስከፍላል። ለአብጌልም ጥሩ አይደለም፣ ለሁላቸውም ጥሩ አይደለም እንላለን። ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምታ ይድረሳችሁ። እወዳችኋለሁ። ባይ